ሰላም ጤና ይስጥልን ውድ የቻናል ቤተሰቦች ሳሙኤል ነኝ ከሳሙኤል ቻናል። ዛሬ በአዲስ ቪዲዮ ተመልሻለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ኢሜል እንዴት እንከፍታለን ኢሜል ኮንሰርን የሚያደርግ ነው ማለት ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁ ቆዩ፣ ተወዱታላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳትረሱ። ወደ ቪዲዮአችን እንግዲህ ኮምፒውተራችሁ ላይ ወይም ደግሞ ስልካችሁ ላይ ማንኛውም ብራውዘር ካለ፣ ያው ብራውዘር ማለት ኢንተርኔት ጋር ኮኔክት የምታደርጉበት እንደ ኢንተርፌስ የሚያገለግላችሁ ማለት ነው። ስለዚህ ማንኛውም ብራውዘር ካላችሁ መጀመሪያ ብራውዘራችሁን ትከፍታላችሁ። እሱን ከመክፈታችሁ በፊት ግን የኢንተርኔት ኮኔክሽን ሊኖራችሁ ይገባል። ወይም ደግሞ ኢንተርኔት ኮኔክሽን ወይም ዋይፋይ ከሌለ ምን ሊኖራችሁ ይገባል? ግዴታ ዳታ ኮኔክሽን ሊኖራችሁ ይገባል። እሱን መጀመሪያ ቼክ ታደርጋላችሁ ማለት ነው። እሱን ቼክ ካደረጋችሁና ኮኔክት ካደረጋችሁ በኋላ ማንኛውንም ብራውዘር መክፈት ትችላላችሁ። ስለዚህ እኔ ለምሳሌ አቫስቴ ብራውዘር አለኝ፣ በሱ ነው ማሳያችሁ። ነገር ግን ማንኛውም ሰው ያለውን ብራውዘር ተጠቅሞ ክሬት ማድረግ ይቻላል። እንግዲህ ኢሜል ክሬት ስታደርጉ ምን ነው ጠቀሜታው፣ ለምን እንጠቀመዋለን የሚለውም በዛው አብረን እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። እንግዲህ ብራውዘራችን እየከፈተ ነው። አቫስቴን ከፍቻለሁ። እንግዲህ እንደምታዩት እዚህ ብራውዘር ላይ ብዙ አማራጭ ይመጣላችኋል። እዚህ ጋር እንደምታዩት ምን አለ? ጉግል አለ፣ ቡኪንግ ሲስተም፣ ኤክስፕረስ፣ እነዚህ በተደጋጋሚ የሚጠቀማቸው ናቸው። ነገር ግን እናንተ የትኛውን ብራውዘር ከገባችሁ በኋላ በተለይ በስልክ ከሆነ ስለሚያስቸግራችሁ እዚህ ጋር ታይፕ መጻፊያው ላይ ተመጹና www 3 ጊዜ ተጽፉና www google ብላችሁ ትጽፋላችሁ። ጉግል ብላችሁ ትጽፋላችሁ። የኔ መጣልኝ ግን ጉግል ብላችሁ google.com ብላችሁ ትጽፋላችሁ ማለት ነው። ዜን ኢንተርኔት ቻናላችሁ ወይም ስልካችሁ ላይ ሰርች የምትለዋን በደንብ ትጫናላችሁ ማለት ነው። እሱን ስትጫኑ ቀጥታ ወደ ጉግል ይወስዳችኋል። እንግዲህ ጉግል የኔ ኢሜል ስላለኝ ምንድነው የሚያደርገው? በቀጥታ ኢሜል እዚህ ጋር እንደምታዩት የኢሜል እንትን አለኝ። ነገር ግን ኢሜል ያላችሁ ልጆች እንደዚህ አይነት እንትን አይመጣላችሁም። እዚህ ጋር እንደምታዩት ፕሮፋይሉ አይመጣላችሁም ማለት ነው። ስለዚህ ምንድነው የምናደርገው? አሁን ሳይን አውት ልበለውና ሳይን አውት ልበለውና እንግዲህ ተመልካቾቼ እንደምታዩት ከፍቶልናል። እንደዚህ ከከፈተልን በኋላ ምንድነው የምናደርገው? በቀጥታ እዚህ ጋር መጠን ጉግል እንገባለን ማለት ነው። እንግዲህ ማንኛውም ብራውዘር ከከፈታችሁት በኋላ እንደዚህ አይነት ነገር ነው የሚመጣላችሁ፣ ምንም አይነት ነገር ሳይኖረው። እናንተም ገና ጉግል አካውንት ከፍታችሁ ካልገባችሁ እንደዚህ አይነት ነገር ይመጣላችኋል። እንደዚህ ከመጣላችሁ በኋላ እዚህኛው ላይ ሳይሆን እዚህ ላይ መጣችሁ www.google.com ብላችሁ ጽፋላችሁ ማለት ነው። እሱን ከጻፋችሁ በኋላ የኢንተር እንትን ሳይን መጫን ነው። እዚህ ላይ ከሆናችሁ ነገሩ ደግሞ ስልክ ላይ ከሆነ የሰፋ መጫን ነው ማለት ነው። ስትጫኑ በቀጥታ ወደ ጉግል እንትን ይወስዳችኋል ማለት ነው፣ ጉግል ኢንተርፌስ። ስለዚህ እዚህ ከመጣችሁ በኋላ ምንድነው የምታደርጉት? እዚህ ጋር ሳይን ኢን የሚል ምልክት አለው ከጎን እንደዚህ በነጠብጣብ ምልክት ደግሞ እንደምታዩት አካውንት፣ ሰርች፣ ማፕስ፣ ፕሌይ የሚል አለው ማለት ነው። ስለዚህ እናንተ የምትነኩት ሳይን ኢን ወይም ደግሞ በአማርኛ ከሆነ ይግቡ የምትለዋን ነው የምትጫኑ ማለት ነው። ስለዚህ ሳይን ኢን የምትለዋን እጫናለሁ። እሱን ስጫን እኔ ፒሲ ላይ ብዙ ኢሜል የተገባበት ስላለ ብዙ አማራጭ አመጣልኝ። ነገር ግን ሌላ አካውንት ነው የምንፈልግ፣ ሌላ አዲስ ክሬት ልናደርግ ስለሆነ ወይም ደግሞ እናንተ ልክ አካውንት ከዚህ ፒሲያችሁ ላይ ወይም ከዲቫይሳችሁ ላይ አካውንት ቢኖርባችሁ ለማስወገድ ብትፈልጉ ሪሙቭ አካውንት የሚለውን ትጫናላችሁ ማለት። ስለዚህ ዩዘር አናዘር አካውንት የሚለውን ተጫንኩኝ። ዜን የኛውን አስወግድና ያለውን አስወግድና ሌላ አዲስ እጽፋለሁ። በራሳችሁ ኢሜል መጻፍ ትችላላችሁ። ነገር ግን እዚህ ላይ ይሄን ከመጻፌ በፊት ከዚህ በፊት ከሌለን ምንም አይነት አካውንት ከሌለን የምናደርገው ክሬት አካውንት ነው፣ አዲስ አካውንት ነው ክሬት የምናደርግ። ስለዚህ ክሬት አካውንት የምትለዋን ስንጫን ለራሴ ለህፃናትና ለቢዝነስ፣ እንግዲህ ለራሴ የሚለው ለማንኛውም ሰው ይሆናል። ነገር ግን ለህፃናት የሚለውም ማድረግ ትችላላችሁ። ነገር ግን ለህፃናት የሚገደቡ ነገሮች እንትን ይሉባችኋል ማለት ነው። ቱ ማኔጅ ማይ ቢዝነስ የሚለው ደግሞ በተለይ ድርጅት ያላችሁ ሰዎች እሱን የምትጠቀሙ ድርጅት ያላችሁ ሰዎች ናቸው። ከእንትኑን ላሳያችሁና ያው እኔ እንትን ስላለ ለምሳሌ ፈርስት ኔም ማን ብዬ በወስድላችሁ ሶሎሞን
ሶሎሞን ብዬ ላስት ኔሙን አበጋዝ ብዬ ወስደው እዚህ ላይ ዩዘር ኔም ይጠይቀኛል ማለት ነው። እንግዲህ የፈለጋችሁትን እዚህ ላይ ዩዘር ኔም መስጠት ይችላል፣ በራሳችሁ መስጠት ትችላላችሁ፣ ወይም ደግሞ ከእንትኑ የሚሰጣችሁን ራሱ ሲስተሙ ወይም ደግሞ ጎግል የሚሰጣችሁን መጠቀም ትችላላችሁ። ስለዚህ ለምሳሌ እኔ ሶል ኤቢ ብዬ ጻፍኩና ዜን ስለው ስህተት ነው አለኝ። ስለዚህ ሌላ እንድጠቀም ያደርገኛል ማለት ነው። ምን ትጠቀማላችሁ? ሌላ ራሱ የሚሰጣችሁ አለ ማለት ነው። እዚህ ጋር ልምጣና ፓስዋርድ ለምሳሌ የፈለኩትን ልስጥ፣ የፈለጋችሁት ፓስዋርድ ትሰጣላችሁ። ዜና እዚህ ላይ የመጀመሪያው ላይ ፓስዋርድ ያስገባችሁትን እዚህ ላይ ኮንፊርም የሚለው ላይ ተመሳሳይ መሆን አለበት። ተመሳሳይ ካልሆነ ምንድነው የሚሆንባችሁ? ኤክስ ነው የሚያደርባችሁ። ለምሳሌ እኔ አሳስቼ ላሳያችሁ። ሳሳስተው ልክ ኔክስት ስለው ብዙ ነገር የጎደለው አለ። ለምሳሌ ኢሜል አድሬስ አልመረጥኩም፣ እንዲሁም ፓስዋርድም ስህተት ሆኖ ሁለቱም ያሳያል ማለት ነው። ስለዚህ እዚህ ላይ ልምጣና በመጀመሪያ ኢሜል አድሬስን ላስገባ። ኢሜል አድሬስ ለምሳሌ ሶሎሞን ብዬ ሶሎሞን ኤቢ 123 ብዬ @gmail.com ትላላችሁ ማለት ነው። ከዛ እዚህ ላይ መጥቼ የሰጠሁትን ፓስዋርድ እዚህ ጋር መጥቼ ተመሳሳይ ካደረኩትኝ ዜን ኔክስት ማድረግ እችላለሁ። ዜን አሁንም ፓስዋርድ ስህተት አለበት፣ ኢሜሉ ግን ትክክል ነው ማለት ነው። ስለዚህ ምንድነው እንደገና ጽፋለሁ። ሶሪ ምንድነው የሚለን ፓስዋርዱ 8 ካራክተር መድረስ አለበት ነው የሚለን። ስለዚህ ከዛ ያነሰ ስለሆነ ነው እንትን ያንሰራልን። ስለዚህ 8 ካራክተር እንዲሞላ አድርጋችሁ እንትን ትላላችሁ ማለት ነው። እንግዲህ 8 ካራክተር ስትባሉ ምንድነው ከ8 በላይ መጻፍ ትችላላችሁ። ያው በትንሹ ቢያንስ 8 ካራክተር መሆን አለበት ነው እንጂ ከዛ በላይ መጻፍ ትችላላችሁ ማለት ነው። ይሄ ደግሞ የሚጠቅማችሁ ለፓስዋርዳችሁ ወይም ደግሞ ለኢሜላችሁ ለአካውንታችሁ ሴኩሪቲ ተብሎ ነው ማለት ነው ከዚህ በላይ የተደረገው። ስለዚህ አሁን ወደ ቀጣይ ስቴፕ ስትናል። ቀጣይ እንግዲህ ምንድነው የሚሆን ኮድ አስገባ ይለኛል። if you don't set it check your spam folder ነው የሚለኝ። እንግዲህ እዚህ ላይ እናንተ የሚሰጣችሁ የሚላክላችሁ እንትን አለ ማለት ነው። ስለዚህ እንዴት ነው የምታደርጉት? የሚላክላችሁ በስልክ ቁጥራችሁ የሚላክላችሁ እንትን ይኖራል። እዚህ ላይ ስፓም ፎልደር ነው የሚለኝ። አሁን እዚህ ላይ ኮድ ሳላስገባ ኢንተር ብለው፣ ስለዚህ እኔ ስለማልሰራበት ወይም ደግሞ ስለማልጠቀመው ከዚህ ጋር እናቆማለን ማለት ነው። ነገር ግን መጠቀም የምትፈልጉ ሰዎች እስከ መጨረሻው ስቴፕ መሄድ ትችላላችሁ። ስፓም ፎልደር የሚላችሁ የኢሜል ኮዱን የላከበት ነው ማለት ነው። ስለዚህ ወደ ኋላ እንመለስና እኛ ወደ የግል ወደሚለው ነው የምንሄድ ማለት ነው። ስለዚህ ክሬት አካውንት ትላላችሁ። ለራሴ ወይም ፎር ማይ ሰልፍ የሚለውን ትጫናላችሁ። እሱን ከተጫናችሁ በኋላ ፈርስት ኔም ሳምሪ የሚል ጻፉኝ። ሳምሪ ብዬ እዚህኛው ላይ ሳምሪ ማለት እችላለሁ። ዜና እዚህ ላይ SAM የሚል አለ። ስለዚህ 1 2 የሚል ቢጨምርበት። ይሄን ፓስዋርድ አለኝ። ፓስዋርድ ምንድነው? እዚህ ላይ እንደምታዩት ስህተት አለ ማለት ነው። ስህተቱ ደግሞ ምንድነው? ቢያንስ ሌላ የሆነ ነገር መጨመር አለ፣ ምክንያቱም ይሄኛው ስለተያዘ ማለት ነው። እንዲሁም እንደዚህ አድርጌ ልሞክረውና አሁንም ከተያዘ አሁንም ይሄም ተይዟል። ስለዚህ አንድ ሌተር እጨምራለሁ ማለት ነው። ስለዚህ አሁን ትክክል ነው የሚለው። ስለዚህ ፓስዋርድ መስጠት ነው። እየሰጠሁት ነው ፓስዋርድ። ስለዚህ ኔክስት ለዋለሁ ማለት ነው ፓስዋርድ ከሰጠው በኋላ። ስለዚህ እዚህ ላይ የተሳሳትኩት አለኝ። ምንድነው የተሳሳትኩት አለኝ? አሁን እንደምታዩት ሴቭ ላድርግልህ ወይስ ምንድነው? ኢሜል ዩዘር ኔም አለ እዚህ ላይ እንደምታዩት። ከዛ እዚህ ላይ ፓስዋርድ አለ። ሴቭ ላድርግልህ ነው የሚለኝ። እኔ ስለማልፈልገው ወይም አንድ ኢሜል እንትን ብዬ ሴቭ አድርግልኝ ማለት ትችላላችሁ። ሴቭ ካረጋችሁት ግን
እዛ ዴስክቶፕ ላይ የሚገባ ሰው በሙሉ አክሰስ ማድረግ ይችላል ያንን ኢሜል ማለት ነው። ስለዚህ እኔ ኔቨር የሚለውን እጫናለሁ ማለት ነው። ነገር ግን እኔ ሴቭ ማድ ባደረገውም የራሴ እንትን ላይ ስለሆነ ችግር የለም። ስልካችሁ ላይ ከሆነ ሴቭ የሚለውን ትጫኑለታላችሁ። ነገር ግን የሌላ ዲቫይስ ላይ ሌላ ኮምፒውተር ላይ ገብታችሁ ከሆነ ሴቭ የሚለውን ባትጫኑት ይመከራል። ስለዚህ ላይ ስልክ ቁጥር ታስገባላችሁ ማለት ነው። ስለዚህ ስልክ ቁጥር እናስገባለን። እንግዲህ እዚህ ላይ ስልክ ቁጥር ከማስገባታችሁ በፊት ሀገሩ የት ነው ያላችሁበት ሀገር የት ነው የሚለውን ነገር ማወቅ አለባችሁ ማለት ነው። ስለዚህ ወርታች እንደዚህ እስከ ብዙ አማራጭ አለላችሁ። ስለዚህ ከዚህ ከብዙ አማራጭ ውስጥ ብትፈልጉ አፍጋኒስታን ብትፈልጉ፣ አልባኒያን ብትፈልጉ፣ አልጄሪያን ብትፈልጉ፣ አሜሪካን ብትፈልጉ ብዙ አለላችሁ። አንጎላ፣ አንዶሊያ የሚል አለ ብዙ። ስለዚህ እኛ ግን ኢትዮጵያን ስለሆን ኢትዮጵያ የሚለውን የካንትሪ ኮድ እንጠቀማለን ማለት ነው። ስለዚህ እዚህ ላይ ስልክ ቁጥር ታስገባላችሁ። እሱን ካስገባን በኋላ ኢሜል ካስገባን እንትን ስልክ ቁጥራችን ካስገባን በኋላ ቬሪፊኬሽን ኮድ ይላክልናል። ስለዚህ ተመልካቾች ኢሜሉን ቬሪፋይ ካደረግን በኋላ ሁሉንም ከጨረስን በኋላ ምንድነው ለምሳሌ ዳታችን እንዳይጠፋብን፣ ለምሳሌ ፒሲያችን ወይም ደግሞ ስልካችን ቢጠፋና ፎቶ ማጣት የማንፈልገው ፎቶ ቢኖር እንዴት ማስቀመጥ እንችላለን የሚለውን እናያለን ማለት። ስለዚህ ፎቶአችሁንም ሆነ ዶክሜንታችሁን ለማስቀመጥ ኢሜል ክሬት ካደረጋችሁ በኋላ እዚህ ላይ እንደምታዩት የኢሜላችሁ የአካውንታችሁ ስም እና የኢሜሉ እንዲሁም ኮዱ እዚህ ላይ ይቀመጥላችኋል ማለት ነው። ከዚህ በኋላ ይችን የንጠብጣብ ምልክትና በአራት ማዕዘን ቦክስ የተቀመጠችውን እሷን አንዴ ክሊክ እናደርጋለን። ክሊክ ስናደርግ አንዴ እዚህ ላይ የአካውንታችን እንትን ይመጣል። እዚህ ላይ ፕሮፋይል ፒክቸር ማድረግ ትችላላችሁ። ፒክቸር ካላደረጋችሁበት ኖርማሊ በስማችሁ የመጀመሪያ እንትን ነው የሚሆን። ከዛ ውጭ ግን ምንድነው የሚሆን ያደረጋችሁት ፕሮፋይል ፒክቸር ነው የሚሆን ማለት። ስለዚህ በቀጥታ ኢሜላችን ዳታችንን ለማስቀመጥ ወዴት ነው የሚሄደው? ድራይቭ የሚል ቦታ ላይ እንሄዳለን። ድራይቭ የሚል እዚህ ላይ እንደምታዩት አፕ አለ። እሱን ስንነካ በቀጥታ ወደ ማስቀመጫ ቦታችን ነው የሚወስደው ማለት ነው። ስለዚህ እንዴት ነው የሚደረግ መሰላችሁ? አፕሎድ ነው የሚባል በዚህ ኬዝ። ስለዚህ አሁን ለምሳሌ እኔ እንዲጠፋ የማልፈልገው ፎቶ ወይም ደግሞ ቪዲዮ ወይም ደግሞ ሌላ ዶክሜንት ቢኖር እዚህ ላይ መጣና ማይ ድራይቭ የሚለው ላይ ይሄ እንደምታዩት የድራይቭ የጉግል ድራይቭ ማለት ነው የእሱ ኢንተርፌስ ነው እንደምታዩት ይታያቸዋል ብዬ አስባለሁ። ስለዚህ ይሄ ሙሉ የምታዩት እንግዲህ ኢንተርፌሱ ነው። ኢንተርፌሱ በዚህ ላይ እንደምታዩት ብዙ ነገር አለው። ስለዚህ ምንድነው የሚደረገው ማለት ነው? እዚህ ላይ ምን አለ የተላከ ማያለ ወደኛ የሆነ እንዲሁም የራሳችን ያስገባ ነው ማለት ነው። ስለዚህ አዲስ እንትን ማድረግ ብንፈልግ እዚህ ላይ መጠን አፕሎድ የሚል አለ። ፋይል አፕሎድ ወይም ደግሞ ፎልደር አፕሎድ የሚል ታስቀምጣላችሁ። እሱን ከማስቀመጣችሁ በፊት ፎልደር ክሬት ማድረግ ከፈለጋችሁ ያን ነገር ብዙን ዶክሜንት፣ ቪዲዮ፣ ፎቶ የሆነ ቀን ማስታወሻ ቢኖርና በፎልደር ማስቀመጥ ብትፈልጉ ምን ታደርጋላችሁ? መጀመሪያ ፎልደር ክሬት ታደርጋላችሁ። የምትፈልጉት ለምሳሌ ሾው የሚል ፎልደር ክሬት አደረኩኝ። ክሬት የሚለውን ትጫናላችሁ እዚህ ጋር። ይህን እሱን ከተጫናችሁ በኋላ ፎልደሩን ታገኙታላችሁ። ፎልደሩ ኤምፒቲ ነው። ስለዚህ ምንም አይነት ነገር የለውም ከዚህ በፊት የምትፈልጉትን ነገር እሱ ላይ ማስቀመጥ ትችላላችሁ። እንደምታዩት ምንም አይነት ፋይል የለውም። ስለዚህ የምታደርጉት ምንድነው እዚህ ላይ መጣችሁ አፕሎድ ማድረግ ትችላላችሁ ማለት ነው። የምትፈልጉትን ነገር አፕሎድ ማድረግ ትችላላችሁ ወደዚህ ወደ ፎልደሩ ማለት ነው። ስለዚህ እኔ ለምሳሌ ልምጣና ፎልደር አፕሎድ ለሆነ እንትን አፕሎድ አድርጌ ላሳያችሁ። ስለዚህ አፕሎድ አደረኩኝ። ለምሳሌ ፋይል አፕሎድ ላድርግ። እንደምታዩት እንግዲህ የምፈልገውን ነገር እዚህ ላይ መጥቼ የምፈልገውን ነገር አፕሎድ አደርጋለሁ። ለምሳሌ አንዱን እናደርገውና እኔ ለምሳሌ አፕሎድ እንዲሆን የሚፈልገው ፎቶ ስላለ ለምሳሌ እኔ አንድ ፎቶ ሴሌክት አድርጌያለሁ። አሁን ሌላም ልጨምር ሴሌክት አደረኩኝ። ስለዚህ የምትፈልጉትን ያክል ሴሌክት አድርጋችሁ ፎልደር የሚሆን ቪዲዮ የሚሆን ፎቶ የሚሆን በቀጥታ ኦፕን ስትሉ ሴሌክት ካደረጋችሁ በኋላ በቀጥታ መጥቶ እዚህ ጋር መጥቶ እንደምታዩት
ያሳያቸዋል ማለት ነው። አሁን ይሄ ፕሮሰስ ላይ ነው። አንደኛው ሁለቱም ገብቷል። አሁን እዚህ ጋር መጥቶ እንግዲህ ፎቶችን ይቀመጣል ማለት ነው። ስለዚህ ምንድነው የሚደረገው? እንደዚህ ካደረጋችሁ በኋላ በቀጥታ ሌላውንም መጨመር ብትፈልጉ እዚህ ጋር መጣችሁ ኮምፖዝ ኒው የሚለው ላይ ብትፈልጉ አዲስ እዚህ ላይ ፋይል አፕሎድ ወይም ደግሞ ማይ ድራይቭ የምትለው እዚች ላይ መጣችሁ በቀጥታ ፋይል አፕሎድ ወይም ደግሞ ፎልደር አፕሎድ የሚለውን ተጠቅማችሁ ማስገባት ትችላላችሁ ማለት ነው ወደ ፋይላችሁ። ከዚያ በኋላ ፓስዋርዳችሁን ካረሳችሁ ሁሌም ቢሆን መቼውንም በምትፈልጉ ሰዓት ይሄንን ፋይል ማግኘት ትችላላችሁ ማለት ነው። እንግዲህ ሌላው ደግሞ ከዚህ ስንወጣ እንግዲህ ብዙውን ጊዜ ከቦታ ቦታ እንቅስቃሴን ቴክኖሎጂ በጣም የተራቀቀ ሲመጣ የሰውን እንቅስቃሴ ትንሽ ቀንሷል። ልፋት፣ ድካም እንዲሁም ደግሞ ገንዘብን፣ ሰዓትን ብዙ ነገር ቆጥቧል። ያው ኔጌቲቭ እንትን ቢኖረውም አሉታዊና አዎንታዊ መቼም ሁሌም በአንድ ነገር ያለ ነው እና በዚህ ላይ አዎንታዊ ጠቀሜታው ምንድነው? ለምሳሌ ከቦታ ቦታ ከመንቀሳቀስ ይልቅ ፋይልን ይዞ ከመንቀሳቀስ ይልቅ በድራይቭ አስቀምጦ የሄድንበት ቦታ የፈለግነው ቦታ ላይ ሄደን ማግኘት የዛ ቦታ ከደረስን በኋላ እንደገና ዳውንሎድ ማድረግ እንችላለን ማለት ነው። ከዛ በተጨማሪ ለአንድ ሰው ሄዶ በአካል ሄዶ ከመስጠት ይልቅ ካላችሁበት ቦታ ሆናችሁ በስካን ካሜራ ወይም ደግሞ በማንኛውም ካሜራ እንዲሁም ፒዲኤፍ ከሆነ ዶክሜንት ከሆነ መረጃ ለምሳሌ መላክ ብትፈልጉ እዛ ሄዶ ያለበት ቦታ ሆኖ በቀጥታ እናንተን አክሰስ የእናንተን አክሰስ ማግኘት ይችላል። ስለዚህ ሌላኛው ምንድነው ኢሜል መላላክ ነው ማለት ነው እሱ መፍትሄው። ስለዚህ እዚህ ጋር እንደምታዩት ጂሜል ይላል። ስለዚህ ኢሜል አካውንት ክሬት ካደረጋችሁ በኋላ ይሄንንም አክሰስ ማድረግ ትችላላችሁ ማለት ነው። እንደምታዩት ይከፍታል። ጉግል ወርክ ስፔስ ይላል ሲከፍት። እሱን ካገኛችሁ በኋላ እዚህ ጋር መጣችሁ እንግዲህ የተላላኩት ሰው አለ። ለምሳሌ የተላላኩትን ሰው ባሳያችሁ እኔ ላኩለት ልኬለት የማቀም ሰው እዚህ ጋር እንደምታዩት ሴንት የምትላለች ሴንት የምትለውን ስትነኳት እናንተ የላካችሁት ይመጣል ማለት ነው። ለምሳሌ እኔ ተክለማርያም ላይ የሚል ልክ ያለው እንዲሁም ለያዮቤ የሚል ልክ ያለው። ስለዚህ እንደዚህ በምትልኩበት ሰዓት እዚህ ላይ ሴንት የምትለውን ስትነኩት ይመጣላችኋል። ኢንቦክስ የሚለው ላይ ደግሞ ሌላ ሰው የላከላችሁ ካለ ለምሳሌ እኔ ከፔፓል አካውንት የተላከልኝ ያለ እንደምታዩት እዚህ ጋር ፔፓል አካውንት ይላል። እንዲሁም ጎግል ሴኩሪቲ ያደርግ የትኛውን ቦታ ሳይን ሳያደርግ ማለት ነው። ስለዚህ ምንድነው ለምሳሌ እኔ ሰው የላከልኝ ካለ እስኪ ላሳያችሁ። ከሌለ ያው እንግዲህ ምንም እናደርጋችሁ አልችልም። እንግዲህ እስካሁን የለም፣ በዚህ ኢሜል የላከልኝ የለም ማለት ነው። ስለዚህ እንደምታዩት እዚህ ላይ የገባውን ነው የሚያሳይ ማለት ነው። ስለዚህ የተቋረጠ ምናምን ካለ ደግሞ እናንተ ልካችሁ ነገር ግን ሳይላክ የቀራ ምናምን ካለ እዚህ ላይ ድራፍት ላይ ሴቭ ነው ታገኙታላችሁ። እዚህ ላይ እኔ ለምሳሌ ያልተላከ ስለሌለኝ ነው ምንም አይነት ነገር የሌለ። ሌላው እንግዲህ እንዴት ነው ወደ ሰው መላክ የምንችል? ብዙን ጊዜ ለመላክ ሲቸገር ያለው ሰውና እንዴት ነው መላክ የምንችል ወደ ሌላ ሰው ጊዜያችንን እንዲሁም ገንዘባችንን መቆጠብ የምንችለው የሚለውን እዚህ ላይ መጣችሁ ከከፈታችሁት በኋላ ኮምፖዝ የሚል አለ። ኮምፖዝ የሚለውን ስትጫኑ በቀጥታ ይቺ ቦክስ ትመጣላችኋለች። ይቺ ቦክስ እንዴት ነው ወደ ትንሽ እንትን ብዬ ላሳያችሁ ነው። ቦክሷ ምንድናት? ቦክሷ እንደምታዩት ቦክሷ እዚህ ላይ ኢሜል የሚጻፍበት ነው። እዚህ ላይ እንደምታዩት ኢሜል የሚጻፍበት ነው። ስለዚህ ኢሜል የሚጻፍበት እዚህ ላይ ያለን እዚህ ላይ ኢሜል የሚጻፍበት አለ እንደምታዩት። እዚህ ላይ ኢሜል ትጽፋላችሁ። እዚህ ላይ ሳብጀክቱ የምትልኩት ሳብጀክት ማለት ነው። እዚህ ላይ ደግሞ ሴንድ ማድረጊያ በተን ናት። ይችን ስትጫኑት በቀጥታ ሴንድ ማለት ነው። ነገር ግን እኔ ምንም ነገር ስላላስገባው ምን ይላል? ኤረር ፕሊስ ስፔሲፋይ አትሊስት ዋን ሪሲፐንት። ቢያንስ ተላኪ ወይም ደግሞ ኢሜል ካስገባችሁ ምንም ነገር ላትልኩ ትችላላችሁ፣ ባዶ ስፔስ ይሄዳል። ነገር ግን ኢሜል ስታስገቡ ሴንድ ብትሉት ስህተት ነው። ስለዚህ ቢያንስ አንድ ተቀባይ ስፔሲፋይ አድርጉልን ወይም ደግሞ ግለጹልን የሚል ነው የሚመጣላችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት ይሄኛው የኢሜል መጻፊያ ነው።
ኢሜል ለምሳሌ እኔ አንድ ኢሜል ብጽፍ @gmail.com ብዬ @gmail.com ብዬ ጻፍኩኝ። ዜን ሳብጀክቱን ትራይንግ ቱ ለርን ትራይንግ ቱ ቲች ምናምን ብዬ ጻፍኩኝ። ዜን እዚህ ላይ የምፈልገውን ነገር እንዴት ነው ከፋይላችን ኮምፖዝ ማድረግ የምንችል የሚለውን በቀጥታ ከዚህ ላይ ሆነን እናገኛለን። ለምሳሌ ፒክቸር ከፈለግን ፒክቸር፣ ፎቶ ብቻ ከሆነ ከዛ ውጭ ግን ከድራይቫችን ማምጣት ብንፈልግ እዚህ ላይ የድራይቭ ምልክት የምታዩት አለች ማለት ነው። የድራይቭ ምልክቷን መጠቀም ትችላላችሁ። እንዲሁም ምንድነው ሌላ የምትፈልጉት ነገር እናንተ ከእንትን ብትፈልጉ እስከ ፋይላችሁ ለምሳሌ ፎልደር ምናምን ብትፈልጉ እዚህ ጋር የፋይል ምልክት አለች እዚህ ጋር ማለት ነው። ስለዚህ እዚህ ላይ የፋይል ምልክት አለ። እዚህ ላይ ደግሞ ሊንክ ማስቀመጥ ብትፈልጉ ሊንክ መላክ ብትፈልጉ ሊንክም በተለያየ ሞድ ነው የሚላክ። ስለዚህ የሁሉም የተለያየ እንትን አለው። የሊንክ ብትፈልጉ እዚህ ጋር የሊንክ አለላችሁ፣ እዚህ ጋር የፋይል አለላችሁ፣ እዚህ ጋር ከድራይቭ ማምጣት ብትፈልጉ አለ። እዚህ ጋር ደግሞ በተለይ የሆነ ከቴሌግራም ምናምን የምትጠቀሙ ብዙውን ጊዜ ኢሞጂ ተብለው የሚጠሩት ምንድናቸው ለቴሌግራም ሰላም ምናምን ለመባባል የሚጠቀምባቸው እንደ አርቲፋክት ነገር ናቸው ማለት ነው። ስለዚህ እዚህ ጋር ከድራይቭ ማምጣት ትችላላችሁ። እዚህ ጋር ፒክቸር ብቻ ያስፈልጉ ነው። ሌላው እናንተ የምትፈልጉት ይሄ ነው ማለት ነው። ስለዚህ ምንድነው ሲግኔቸር ይላል። እሺ ለምሳሌ እኔ እንግዲህ አንድ ፋይል እንዲሁም ፎቶ ምናምን አስገብቼ ላሳያችሁ። ለምሳሌ አንድ ይሄ ፋይል ነው። ለምሳሌ ፎቶም ይሁን ነገር ግን ፋይልም ይሁን ማስገባት ትችላላችሁ ማለት ነው። ሌላው አሁን ለምሳሌ እኔ አንድ እንዲገባልኝ የሚፈልገው ነገር ቢኖር እስኪ አንድ ነገር እንትን እንበልና ለምሳሌ እኔ ይሄንን እንትን አልኩትኝ በቀጥታ እንትን እንዲሆንልኝ ያደረኩት። ስለዚህ ሁሉንም ለመላክ ከፈለኩኝ ምን ማድረግ አለብኝ? በእንትን ማድረግ አለብኝ ማለት ነው። ኤክስትራክት ያልሆነ ፋይል መሆን አለበት። ያ ማለት አርካይቭ የሆነ ፋይል ነው። አንዴ እንደዚህ ፎልደር እና መላክ ስትፈልጉ አርካይቭ የሆነ ሲሆን ነው እንጂ ፎልደር ከሆነ ይበታተንባችኋል ማለት ነው። ስለዚህ ምንድነው ለምሳሌ እኔ አርካይቭ የሆነ አንድ ዶክሜንት ልፈልግና በሱ ላሳያችሁ ማለት ነው። ለምሳሌ አርካይቭድ የሆነ ፋይል እስኪ እንፈልግና እሺ ለምሳሌ ይሄ አሁን አንድ ፎልደር ነው። ስለዚህ ይሄን ፎልደር እንደዚህ ኦፕን ባደርገው በቀጥታ እዚህ መጥቶ ይመጣልኛል ማለት ነው። ከዚህ በኋላ ይሄን ካስገባው በኋላ በቀጥታ ሴንድ ማድረግ ነው። እኔ ግን ስለማልፈልገው አቋርጠዋለሁ። እንዲሁም ሊንክ ብፈልግ ሊንካው ለምሳሌ ለማን ነው መላክ ያለበት ዌብ አድረሱ እዚህ ላይ ይጻፋል። ዜን እዚህ ላይ ደግሞ ኢሜል አድረሱን ከፈለገና ኢሜል አድረሱን እዚህ ላይ ተጠቅመን ኢሜል አድረሱን ተጠቅመን መላክ እንችላለን። እዚህ ላይ ደግሞ ዲስፕሌይ የሚሆነው ሊንክ ይሆናል ማለት ነው። ሌላው ፎቶ ብትፈልጉ እንደዚህ አድርጋችሁ ከምትፈልጉት ሴሌክት ፋይል ፍሮም ዮር ዲቫይስ ይላል፣ አልበም ይላል፣ አፕሎድ ይላል። ስለዚህ የምትፈልጉት እንትን ማለት ትችላላችሁ ማለት ነው። የምትፈልጉት መምረጥ እንዲሁም ከድራይቭ እንዴት ማምጣት እንችላለን? ድራይቭ የሚለውን ስትጫኑት በቀጥታ አሁን አፕሎድ ያደረኳቸው ፎቶዎች አሉ። እነሱም ፎቶዎች ሴሌክት አድርጋችሁ ኢንሰርት ብትሉት እዚህ ጋር ኢንሰርት የምትለውን በተን ብትጫኑ በቀጥታ ይገባላችሁ። እዚህ ሴንድ ትሉታላችሁ። ለማን እንደሚሄድ ስለማይታወቅ ሴንድ ብትሉት ይኸው ሼር ዊዝ ጉግል ሳሙኤልን ብሎ እንደዚህ የሚባል ኢሜል ካለ ይገባለታል። ነገር ግን አንልከውም፣ ይቆማል ማለት ነው። ስለዚህ እንግዲህ ይሄንን ካየን ለዛሬ ምንድነው ጠቀሜታው ጉግል አካውንት ባይኖረንስ የሚለውን ደግሞ ሌላ ተጨማሪ ነገር ላሳያችሁ። እንግዲህ ጉግል አካውንት መኖሩ ደግሞ ሌላኛው ጠቀሜታው ደግሞ ዩቲዩብ ገብተን ለምሳሌ የአንድ ሰው ቪዲዮ ላይክ ማድረግ፣ ሰብስክራይብ ማድረግ፣ ሼር ማድረግ ብንፈልግ ማለት ነው። ስለዚህ እዚህ ላይ ለምሳሌ ገባና ለምሳሌ እኔ አንድ ቪዲዮ እስኪ ለምሳሌ አንድ ቪዲዮ ሰርች ላድርግና
እስኪ ይሄን ቪዲዮ እስኪ ለምሳሌ ይሄን ቪዲዮ አመጣሁት። ይሄን ቪዲዮ አምጥቼ ለምሳሌ ላይክ ማድረግ ብፈልግ ይሄን ዲስላይክ ሆነ ላይክ ማድረግ እስኪ ለምሳሌ ቪዲዮ ላይክ ማድረግ ብፈልግ ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንደምን አላችሁ? ሳሙኤል ነኝ። ዛሬ እንግዲህ በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮ ስመለስ አሪፍ ቪዲዮዎችን ይዤላችሁ የመጣው አስተማሪ እንግዲህ እንደምታዩት ምንም አይነት ምን የለም ማለት ነው። ምንም አይነት ኢሜል እንትን የለም ማለት ነው። እዚህ ላይ ሳይን ኢን ኢሜል። ስለዚህ አሁን ልሞክረው። ለምሳሌ እንግዲህ መጥቷል እዚህ ጋር እንደምታዩት ላይክ ማድረግ ፈልግ ለምሳሌ ላይክ አድርጉ። ላይክ ሳይደረግ እዚህ ጋር እንደምታዩት ላይክ ዲስ ቪዲዮ ሳይን ቱ ሜክ ዩር ሰላም ጤና ይስጥልኝ በኋላ ነው ማለት ነው ልንገባ የምንችል። ስለዚህ በፈለኩት ኢሜል አለ እኔ የፈለኩትን ኢሜል መርጬ መግባት ነው ማለት ነው። ስለዚህ ፓስዋርዱን ሴቭ ስላደረኩትኝ ምንም አይጠይቀኝም። ካልጠየቀኝ ኔክስት የሚለውን ትጫናላችሁ። እሱን ከተጫናችሁ በኋላ በቀጥታ ወደ ቪዲዮ ትደርሳላችሁ ማለት ነው። ስለዚህ አሁን ላይክ ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንደምን አላችሁ? ሳሙኤል ነኝ። ዛሬ እንግዲህ በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮ ስመለስ አሪፍ ቪዲዮዎችን ይዤላችሁ የመጣው አስተማሪና አዝናኝ ናቸው። ተከታተሉኝ። ተወታላችሁ። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ኮሜንታችሁን እንፈልጋታለን። እንግዲህ ይሄን ይመስላል። እንግዲህ ኮሜንት የምትፈልጉ ኮሜንት ማድረግ ትችላላችሁ። ሰብስክራይብ ማድረግ ከፈለጋችሁ ሰብስክራይብ ማድረግ ትችላላችሁ። ነገር ግን ይሄ ሁሉ ኢሜል ካላችሁ ነው። ስለዚህ ኢሜል ይሄን ያክል ጠቀሜታ ካለው ማንኛውም ሰው ኢሜል ምንም አይነት ነገር ሳይከፍል ከፍቶ እንግዲህ አንድ ሰው የሆነ ነገር ሲያስቀምጥ ከፍሎ የሆነ ነገር ሲያገኝ ከፍሎ ከሚሆን የሆነ ጊዜ የሆነ ነገር ስናገኝ ድራይቫችን ላይ ያስቀምጠን በምንፈልገው ጊዜ አክሰስ ማድረግ እንችላለን ማለት ነው። ለዛሬው የነበረን ቪዲዮ ይሄን ይመስላል። ማንኛውም ሀሳብ አስተያየታችሁ ካላችሁ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት ማድረጉ እንዳትረሱ። ባይ ባይ።